ሰላም ሰላም የገኒ ሾው ዩቱብ ቻናል ተከታታዮች እንዴት ናችሁ? እኔ ደህና ነኝ። እንደተለመደው ሳቤላ ድራማን ይዤላችሁ መጥቻለሁ። እንደሚከተለው አቀርባለሁ፣ ተከታተሉኝ። ሳቤላ እንግዲህ እዚህ ጋር ራሷን አታቅም ተኝታለች፣ ግን በእንቅልፍ ልቧ እያወራች ትገኛለች። አባቴን አትንኩብኝ፣ አባቴን አትግደሉብኝ፣ ፀጉሬን አትቁረጡ እያለች በጣም እየቃጀች ትገኛለች። ዲናና ማርኮን በጣም ይደነግጣሉ። ዶክተር ልጄ ምን ሆና ነው እያለ አብርሃም እየጮኸ ይገኛል። አይ አንዳንድ ጊዜ ያጋጥማል ብላ ውሃ በፎጣ እያደረገች ጭንቅላቷ ላይ እያደረገችላት ትገኛለች ዶክተሯ። ዲናም እንግዲህ የሞት ሞቷን አዋቢ ይሻላታል ትላለች። እሺ በቃ እኔ ከልጄ ጋር መሆን ነው የምፈልገው፣ ውጡልኝ ይላቸዋል። ሁሉም ይወጣሉ ከዛ ክፍል። አብርሃም እንግዲህ በጣም ስለ ልጁ ማሰብ ይጀምራል። ልጄ ምን ሆና ነው እንደዚህ ችብኝ እያለ በጣም መጨናነቅ ይጀምራል። ዞር ስል የተሳለ ስዕል ያገኛል። ስዕሉ ላይ እንግዲህ ሳቤላ ታንቃ እንዳለች ምናምን ያሳያል። ርብቃ ከዚህ በፊት ስሜትሽን በስዕል መግለጽ ትችያለሽ ብላ ነግራት ነበረ። እንግዲህ ልጅቷ ያን ማድረግ ነው የሞከረች። በተደጋጋሚ ደግሞ እዛ ላይ የተጻፈ የዲና ስም ነበረ። እሱም በጣም ይናደድና ስዕሉን ይዞ ወጥቶ ይሄ ምንድን ነው ብሎ ይጠይቃታል። ዲናም እንግዲህ እኔ ምን አውቃለሁ ትለዋለች። እዚህ ላይ የተጻፈ የአንቺ ስም ነው፣ ስለዚህ አንቺ ነሽ ያለሽበት፣ ልጄም ምንድን ነው ያደረግሻት ብሎ በጣም ይጮህባታል። እሷም እንግዲህ እኔ ስላለሎድካት ነዋ፣ በቀደምም እንደዚህ አልከኝ፣ ዛሬም እንደዚህ ብላ በጣም ትናደድበታለች። እያስመሰለች እንግዲህ ትገኛለች። እሱም አዎ ልጄ የሆነ ነገር አንቋታል፣ የሆነ ነገር ሆናለች ብሎ ይጮህባታል። በዚህ መሀል ሁለቱ እየተጨቃጨቁ እያለ ሳቤላ ትደርስና አባ ትለዋለች። እሱም ወየ ልጁ ብሎ ወደ ልጁ ሲዞር በእጇ እያስፈራራቻት ትገኛለች። ዲና እንግዲህ ልጅቷም ትፈራና ዲና ምንም አላጠፋችም አባዬ እኔ አንተን ነው የምፈልገው ብላ ዛት ትወጣለች። ከዛ ዲና መቼም ነው ይቅርታ ማላደርግልህ ብላ አብርሃምም እንግዲህ እምተው እንዳይመስልሽ ብሎት ሁለቱ ተያይዘው ይወጣሉ። በሌላ በኩል ደግሞ ማርኮን የላከው ሰላይ እንግዲህ እዛ ደርሷል። መንገድ ላይ የልዩ እናት እንዳጋጣሚ ውሃ ቀርቶ እየገቡ እያለ እግራቸውን ድንጋይ መታቸው እና ቁጭ ብሎ ያገኛቸዋል። እማዬ ምን ሆናችሁ ነው ብሎ ምንድን ነው የነካችሁ እናቴ ብሎ የቁስል ላይ የሚጨመር መድኃኒት ይዞ ነበረ፣ እንደ ሳኒታይዘር አይነት። እሱን እግራቸው ላይ ይጨምርላቸዋል። እንዴ ልጄ ወታደር ነህ እንዴ ይሉታል። አይ አይደለውም ግን ለሰላሜ ስለ አንዳንድ ጊዜ ይሄን ይዛሉ ይላቸዋል። እንግዲህ ተባረክ እያሉ ይመርቁታል። አላወቃቸውም፣ እሱም ሁለቱም አልተዋወቁም። ከዛ ወዴት ነህ ልጄ ይሉታል። እሱም ወደ ላይ ሰፈር ነኝ ይላቸዋል። እኔም እኮ ወደዛ ነኝ፣ አብረን እንወጣለን፣ በቃ ጀርካኑን እኔ ይዝላቸዋለሁ ይላቸዋል። ሁለቱ ተያይዞ ወደ ቤት ይገባሉ። ልጄን አግባ፣ ልጄ ከአዲስ አበባ እየመጣች ነው፣ ከ10 ዓመት በኋላ ለእሷ የሰራሁት ሽሮ አለ ናግባና ብላ ይሉታል። ያው ባህላችንስ አይደለ እንግዳ መቀበል እና እሱ አይ አልገባም፣ ባይሆን በቃ ውሃ ስጡኝ ይላቸዋል። ውሃ ይጠጣና ይሄዳል። ሌላ በኩል ደግሞ ዲና ሳትጎርሳ ሳትለብሳ እንግዲህ ተናዳለች። ወደ ታች ትወርድና ትቆማለች ሳሎን። በዚህ መሀል ማርኮን ይመጣል። ዲኑ ምን ነው ምንድነው ምሳሌ ከዚህ አተኝም እንዴ ይላታል። ምን የሚያስተኛ ነገር አለ? እባክሽ እኔ ደክሞኛል ገብቼ ልተኛ ነው ይላታል። እሷም ምን የሚያስተኛ ነገር አለ ብላ ትጮህበታለች። መነጋገር አለብን ትለዋለች። ምን ሆነሽ ነው ቆይ ይላታል። አብርሃም በጣም እየተጠራጠረ ነው ምናምን ትለዋለች። እሱ እባክሽ አንቺ ነሻ ልጅቷን አስጨነቅሻት፣ ምንም አያመጣም ይላታል። እሷም ይቺ ዶክተር ናት ለዚህ ሁሉ እየዳረገችኝ እንጂ ሳቤላ ከመጀመሩ ነው ይሄንን ስዕል መሳል ጀመረች፣ ከመጀመሩ ነው እንደዚህ ሆነች። እቺ ዶክተር እዚህ ቤት ከገባች በኋላ ነገሮች ሁሉ በጣም እየተበላሹ ነው ዋለች። እሱም እንግዲህ እኔ እኮ ያስኩባትን አላወቅሽ፣ ምንም አታመጣም ባክሽ ይላታል ብሎ ቪዲዮን ያሳያታል። እሷን በጣም ትደነቃለች። የራቁት ቪዲዮን እንግዲህ እንዴት ነው ይሄን ያስክባት ባክ ምናምን ትለዋለች። እሺ በቃ ወደ እኔ ላክ ትለዋለች። አይ አልክ ምን ያደርጋል አንቺ ጋር ይላታል። እሷም አይ አንተ ጋር እንዳጋጣሚ ከጠፋ እኔ ጋር ይኖራል ማለት ነው ትለዋለች። አይ በፍላሽ ሌላ ቦታ አስቀምጫለሁ ግን እኮ እኔ ቪዲዮውን መውሰድ ለእኔ በጣም ይቀለኛል ትለዋለች። ያኔ የኔና አንቺ መጨረሻችን ይሆናል ብሎ እዛው ጥሏት ወደ መኝታው ይገባል። ሌላ በኩል ደግሞ እንግዲህ ልዩ ሀገሯ
ገብታለች። እናቷ ላይ ሄዳ ትጠመጥምባታለች። በጣም ያሳዝናሉ። እዚህ ጋር እናትና ልጅ ከ10 ዓመት በኋላ ማለት በጣም ቀላል ዓመት አይደለም። እንግዲህ በሌላ በኩል ደግሞ ርብቃ ባሏ ጋር ትደውላለች። ኤፊ ጋር ትደውልና እንዴት ነው አየሽው? ምን አለ ፍላሹ ውስጥ ይላታል። አይ አላየሁትም፣ ልጅቷ ታማ ነበረ፣ ግርግር ነበረ ቤት ውስጥ። በቃ እዩዋ፣ እሺ በቃ አሁን እጅ ከአብርሃም ላፕቶፕ ተቀብዬ አያለው ብላ እሺ ብላ ስልኩን ትዘጋና አብርሃም ክፍል ትሄድና አንዴ ላፕቶፕህን አውሰኝ ትለዋለች። እሱም እሺ ውሰጂ ይላታል። እዛው ማየት ትጀምራለች። አብርሃም ወደ ሽንት ቤት ገብቶ ነበረ። ፍላሹ ላይ የተገኘ የእሷ ቪዲዮ አይደለም። ማርኮን ሌላ ወንጀል ሲሰራ ብዙ ሰዎችን ስገድል ምናምን እዛ ላይ ያለ በጣም ትደነግጣለች። መጨረሻ ላይ አብርሃም የትኩስ ድምፅ ሰማው ልበል ይላታል። እንዳጋጣሚ ከሽንት ቤት ሲወጣ አንዱ ቪዲዮ ላይ ሰምቶ አይ የሆኑ ፊልሞች ፍላሽ ላይ ያሉትን እየሞካከርኩ ነበረ ትለዋለች። ላይ ጭና ነበረ። ነቃቅላ ደንግጣ ሮጣ ትወጣለች ከክፍሉ። በጣም ግራ ይጋባልና ዝም ብሎ ይተዋታል። እንግዲህ በጣም እያሰበ ነው አሁንም ስለ ልጁ ጋር ይሄድና የኔ ልጅ ምን ሆንሽብኝ ብሎ ይጠይቃታል። ልጅቷ አሁንም እንግዲህ እየደበቀችው ትገኛለች፣ መናገር አልፈለገችም። በሌላ በኩል ደግሞ ዲና ማርኮንን ያ ሰላይ ምን ላይ ደረሰ ትለዋለች። እንግዲህ ሰውም ልደውልለት ብሎ ይደውልለታል ሰላዩም እንግዲህ በር ላይ ቆሞ ሳይ ልዩ ቅቤ እየቀቧት እናቷ ያገኛታል። እንዴ እኔ የምፈልገው ማማን ነው እንዴ የልዩ እናት ናቸው ብሎ ይደነግጣል። ያው አዲስ አበባ ወንድ መስላ ስትገባ እነ ማርኮን ቤት አይቷት ስለነበረ ልዩም በጣም ይደነግጣል። ከዛ ፎቶ እያነሳ ያለ ያው የማርኮን ስልክ ይገባል። አለቃ ልጅቷን አግኝቻለሁ፣ ቆይ እንደውም ፎቶ ሊላክል ይላታል። ፎቶውን ይልክለታል። ዲናና ማርኮን እዚህ ጋር እቺ ቅቢያም እያሉ ሁለቱ ይስቃው ይገኛሉ። እንደውም ብር ላክለት ይሄ ልጅ በጣም ጎበዝ ነው ትለዋለች። ብር የለኝም እንደውም እንኳን አስታውሺ ብር ላኪልኝ ትለዋለች። አይ ብር ማስቀመጥ አለብን፣ በዚህ ሳምንት እኮ 4 ጊዜ ብር መጠየቅህ ነው። እንትና አብርሃም በጣም እየተጠራጠረ ነው ነገሮችን፣ እንዴት ነው እንደዚህ የምትለኝ ብሎ እዚህ ጋር እየተጨቃጨቁ ይገኛሉ። በእንዲህ እንዳለ ሙልጭ ደግሞ ወደ ልዩ ጋር ለመሄድ እንግዲህ 500 ብር ይሰጥና ለጓደኛዋ ወተቴን አደራ ብሎ ይሄዳል። እሱም እንግዲህ ለልዩ አዋሳ ደርሻለሁ ነይና ተቀበይኝ ይላታል። አዋሳ ይደርስና እሷም ትደነግጥና የምትቀባውን ቅቤ ትታ ትሄዳለች። በዚህ መሀል ደግሞ ሁለቱ ተያይዞ ተመልሶ ሲመጡ ያሰላይ ከእናቷ ጋር ቁጭ ብላ ታገኘዋለች። ልዩ ሁለቱም በጣም ይደነግጣሉ። አንተ ከዚህ ምን ትሰራለህ ምናምን ትለዋለች። እናቱ ተዋወቂው አሁን መንገድ ላይ ነው የተዋወቅ ነው ምናምን ይሏታል። ልዩ ሁለቱ እጅ ለእጅ ይጨባበጣሉ። እናትየው ወደ ውስጥ ሲገቡ አንተ ምን አባክ ነው የምትሰራ ከዚህ? ኧረ እባክሽ ትላንትና ነው የመጣሽው ከአዲስ አበባ። አሁን ማርኮን ይሄን ብሰማ ምን የሚያደርግሽ ይመስልሻል? ንገረዋ ብላ እንግዲህ ወንድ እየተጫወተች ትገኛለች ልዩ በዚህ ጋር። በሌላ በኩል ደግሞ እንግዲህ ቃለ ኤፊ ትደውልለት እና ቪዲዮ ልኬልሃለሁ፣ በጣም መጥፎ ቪዲዮ ነው፣ ይህ ነገር ቢቀርብን ነው የሚሻለው ትለዋለች። አይ አይቀርብንም፣ አንዴ ስለገባንበት አይቀርብንም፣ ግን ቀስ ብለሽ ይህን ፍላሽ ወደ ቦታው መልሽ እና ያኛውን ፍላሽ ለመውሰድ ሞክሪ ይላታል። እሷም እንግዲህ ድጋሚ ማርኮን ክፍል ልገባ አላደርገውም፣ ተራው የኔ ነው ይገለኛል ትለዋለች። የኔ ቆንጆ አትፍሪሽ፣ እኔ ሁሌም ቢሆን አለውልሽ እያላት ይገኛል። እሷም እንግዲህ እሺ እሞክራለሁ ብላ ሳቤላ ክፍል ትሄድና እንዴት ነሽ የኔ ውድ ምናምን ብላ ታናግራታለች። ስለ ሁሉም ነገር አመሰግናለሁ፣ ልመቱኝ ሲሉ ስለምትደረቢልኝ፣ በእኔ ጦስ እኮ ነው የሁሉ ጣጣ ውስጥ የገባሽው የኔ ቆንጆ፣ ደግሞ ራስሽን ጠብቂ እሺ ምናምን ትላታለች። አይ አንቺ እኮ እኔን ለመጠበቅ ነው እሷ ናት የጻፈችው ደብዳቤውን ያልሽ ምናምን ብሎ እየተሟጋገሱ እያለ እንግዲህ እንትኑ ስራውን ሰርቷል ስዕልሽ፣ ስለዚህ ወደፊትም እንደዚህ አድርጊ እሺ ትላታለች። በዚህ መሀል አብርሃም ይደርስና ፍቅራችሁ እንዴት ነው ባካችሁ አስቀናችሁኝ እኮ እያለ እያናገራት ይገኛል። እሷም እንግዲህ ልጄን ወደ ሆስፒታል ልወስድ ነው በቃ ልወስድብሽ ነው ብሎ ይወጣል። በሌላ በኩል ደግሞ ማርኮን የዲና ክፍል ይገባና ዲኑ እያለ ወደ ውስጥ ሲገባ እንግዲህ ማርኮን እቃ ረስቶ ነበረና አብርሃም ወደ ክፍሉ ሲመለስ ማርኮንን በቢጃማ ክፍሉ ውስጥ ያገኘዋል። ሁለቱም ይፋጠጣሉ። ዛሬ ይዤላችሁ የመጣሁት ሳቤላን ድራማ ይሄን ይመስላል። ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ። ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሀገራችን ኢትዮጵያን እግዚአብሔር ሰላም ያድርግልን። ሁላችንም ባለንበት ይጠብቀን።
ከክፉ ሰው ከክፉ ጓደኛ እግዚአብሔር ይጠብቀን። ሁላችንም በያለንበት መልካም ቸር ሁሉ መልካም የሆነ ነገር ይግጠመን እላለሁ። ቸር ሰንብቱልኝ።